ተምቹ ታሪክ ሰራ። እንግዲህ ተምቹ ይህ የሀንዬ እውነታ ያለው ከተምቹ እና ከአባቷ እንደሆነ ሁላችንም እናውቃለን። ተምቹ እንግዲህ ለተወሰነ ጊዜ እስር ቤት እንግዲህ ታስሮ ጠፍቶ ነበር። አሁን ድንገት ከች ሲል የሀናን የህይወት ታሪክ የመስቀሉንና የፎቶን ጉዳይ ሲሰማ ባዩሽን አንገቷን ሲጣርጓ ነቃት። ፎቶውንም ተቀበላት። ታሪክ ሰራ። እንግዲህ ባዩሽ ይህንን ነገር ይወጣል ብላ በፍጹም ስላልጠረጠረች ነበረ የሀንዬ ማንነት እስካሁን እየተደፈነ የመጣው። አሁን ግን ተምቹ አጋጣሚ መጥቶ አባቷን ለማየት እስር ቤት ሲሄድ ነው እንደ ቀላል ያየው መስቀልና እንደ ቀላል የተመለከተው ፎቶግራፍ 50 ሺህ ብር ሲያወጣ መጀመሪያውንም መጠራጠር ነበረብኝ ብሏል። እንዴት ይሄ ፎቶ እንዲህን ያህል ገንዘብ አወጣ ብዬ ማሰብ ነበረብኝ። እኔ ግን አልመጣልኝም። ለካ የሀንዬ ማንነት የሚያጠፋ ፎቶግራፍና መስቀል ነው ብሎ በጣም ተናዶ ቀጥ ብሎ ወደ ጓደኛው ነበር የሄደለት። ሲጋራውን እያጨሰ ጠየቀውና ይችን የሆነ ሴትዮ ለምን አባህ ነው ያልነገርከኝ ብሎ አፋጠጠው። እሱም ኧረ እባክህ ይችን ሴትዮ እጀረዝም ናትና አንድ ነገር ታደርግሃለህ ቢለው ምንም እኔ ለመሞት የምሳሳበት ህይወት የለኝም። የሰው ህይወት እየገደልኩ የራሴን ህይወት አላኖርም። የሀናን ህይወት ገድያታለሁኝ። የሀናን ማንነት አሳጥቻታለሁኝ። ስለዚህ የሀናን ማንነት ማስመለስ ያለብኝ ደግሞ እኔ ነኝ ይልና ቀጥ ብሎ ሲሄድ እንግዲህ ሊያሳየው እሱም እየመራው ሲሄድ መንገድ ላይ ነው ወይዘሮ ባዩሽ ከልቸም እያለች ሀገር አማን ነው ብላ ስትመጣ እንቅ አድርጎ ያን ፎቶግራፍና መስቀል ታመጫለሽ አታመጭም ሲላት እሰጣለሁ በአደባባይ አታዋርደኝ ስትል እንግዲህ ቀጥ አድርጋ ሰጥተዋለች። በጣም የሚገርም ነው። ሀናዬም ትናንትና እንደዛ ውጤቱ ያንቺ አይደለም ቢሏትም ተስፋ ማትቆርጭ ነሽ፣ ተስፋ አትቁረጪ፣ አንቺ እኮ ጀግና ነሽ ብሎ አሲር አጎብዟት ነበር። እኔ እኮ አሲር ንገርህ ለቤተሰቦቼ ምንም ቦታ የለኝም። የው የማንነቴ ጉዳይ ሆኖብኝ የራሴ ፎቶ መሆኑን ስላወቅኩ እንጂ እኔ ከምንም በላይ አባቴ ጤንነት ነው የሚያሳስበኝ። አባቴ በነቃሌ ብቻ እያሌ ስለ አባቷ አለመንቃት ነው የምትጨነቀው። አሁን የሀናዬ የዲኤንኤ ውጤት ሳይሆን የኛንም እያስጨነቀን ያለው በተለይ የአባቷ ህይወት መቀጠል አለበት። አባቷ እንግዲህ እንደተኙ አልነቁም። ምን አይነት ሕክምና እየተደረገላቸው ነው? መጀመሪያውኑ ሕክምናው በእርግጥ ከባድ ነው ተብሎ ተነግሮ ነበር። ሆኖም ግን አሁን በፍጹም ጭራሽ መንቃትም ሆነ መናገር እንደማይችሉ ሆነው ነው እየተኙት። ይህ ነው ሀንዬ እጃቸውን ሳብ አድርጋ እየሳመች እያገላበጠች ሀዘኗን ውስጧን እየገለጸች የተቀመጠችበት ነገር ያሳዝናል። እውነት ይመነምናል እንጂ አይበጠስም። አሁንም ቢሆን ተምቹ ድንገት ብቅ ማለቱ ለሀንዬ ትልቅ ተስፋ ነው። በዚህ ጊዜ ወይዘሮ ባዩሽ ደውላ እርግብን ከቤተሰቦቼ የነበረው ልጅ አንድ ነገር ደርሶበታልና ሊሄድ ነው ብለሽ ከሱ ቤት ውጪ ስትደወለችላት አክስቴ ምን ማለትሽ ነው? አንድ የሆነ ነገር ተፈጥሯል ችግር፣ እሱን ደግሞ እስከማስተካክለው እባክሽ ውጪ። ያነው እኮ ያሳደጉ ልጅ መጥፎ እንደሆነ እኮ ለወይዘሮ ሚላት ነግሬያቸዋለሁ። እንዴት ይልኩኛ ብለሽ ታስቢያለሽ? ብቻዬን አሁን እኮ የነሱ አንድ የቤተሰብ አካላቸው ሁኛለሁኝ እኮ። አሁን ደግሞ በዚህ መካከል ላይ እናትየዋና አያቴ እየተጣሉ ነው፣ ጭቅጭቅ ላይ ናቸው። አያቴም በቃ ብላ ራሷን ጠቅልላ ወጥታ ሄደች። እኛን ስማ አልመጣም እያለች ነው ሄደችው። ትልቅ ችግርም ተፈጥሯል። ተያት፣ እሷን ደግሞ በተራዋ እናስወግዳታለን አለች ወይዘሮ ባዩሽ። ሰላም ወደ ቻናሌ ተከታታዮች ሰላማችሁ በያላችሁበት ይብዛል። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ቀጣይ ኖላዊ ፓርቲ ይዤላችሁ መጥቻለሁ። ውድ ተመልካቾቼ እንግዲህ ሀንዬ ሁሉን ነገር ተነጥቃ ተስፋ ብትቆርጥም ከፈጣሪዋ ምን ጊዜም ያማኝ ስለሆነ ፈጣሪዋ ተስፋዋን አይቆርጥባትም። ድንገት ሳይታሰብ እንግዲህ መስቀሉንና ፎቶውን ከቤታቸው ገብቶ በርብሮ ያወጣው ተምቹ ብቅ አለ። ይህ ለሷ ትልቅ ድል ነው። በጣም ደስ ብሎናል። በትላንትናው ዕለት ያ ነገር ሲከሰት ሁላችንም ስሜታዊ ሆነን ብንናደድም ዛሬ ደግሞ ተስፋ ያልቆረጠን ሰው ፈጣሪ ብድግ እንደሚያደርገው ሁሉ ያየንበት ተአምር ነው። አሁን ወይዘሮ ባዩሽ አልቆላታል። ከዚህ በኋላ ሌላ ምክንያት ምንም የምትለው ነገር የለም።
ወይዘሮ ሚላትም ይህን ስትሰማ የወይዘሮ ባዩሽ ማንነት ሲረዳት የእናቷ ጎበዝነትና ቆራጥነት ስታይ እናቷን ግን አለማድነቅ አይቻልም። የሚላት እናት ለሀናዬ ያደረጉላት ትብብርና እዝነት እውነትም የእናትነትና የአያትነት ወጉ ነው። ምናልባት በልጅነታቸው የምታጫውታቸው ውስጣቸው አንጀታቸው ላይ እያንሰፈሰፋቸው ሊሆን ይችላል። ወይዘሮ ሚላት ግን በፍጹም ምንንም የምታስታውሱና አልነበረም። አሁን እርግብ ትልቅ ነገር መጥቶባታል። መጀመሪያውንም ሰላምዬ አልተቀበለቻትም። በፍጹም እኔ አላምንም፣ ይቺ የኛ መሆኗ ምንም አልተዋጠልኝም እያለች ነው። እንግዲህ አሴልም ምን ማድረግ አይቻልም፣ ውጤት ይምጣ ብለን በውጤት አረጋግጠናል። ስለዚህ ምንም ማድረግ አንችልም፣ መቀበል ነው። እንደውም እኔ ነኝ የፈራሁት፣ አንቺና እሷ ጸባያችሁ ይመሳሰላል። ስለምትመሳሰሉ እኔን ትገሉኛላችሁ፣ ሀንዬ ብትሆንልኝ የበለጠ መልካም ነበረ ብሎ አሴልም ተናግሯል። ሆኖም ግን እናቲቱ አይ በልጅነታቸው እኮ ግን አንድ አልነበሩም፣ እንዴት አሁን አንድ ሆኑ? በጣም እኮ ሀንዬ ለሰላም ታዝንላት ነበር፣ ሁሉ ነገሯን ከራሷ ብልጣ ለእሷ ትሰጣት ነበር። የኔ ቅርብኝ አንቺ ብይ፣ የኔ ቅርብኝ አንቺ ጠጪ፣ እኔ አልሄድም አንቺ ሂጂ እያለች እኮ በልጅነቷ ግን ሀና የምታዝናት ብለው ወይዘሮ ሚላት ይናገራሉ። አዎ ታዲያ በዚህ አንድ ምክንያት ላይ ይቺ ልጅ እንዴት ተመሳሰለች እንኳ ብለው አያስቡም ወይ? ደማቸው እስከ ሰላም ጋር አንድ የሆነበትን ምክንያት እንዴት ረሱት? ልጄን አትርፊልኝ እያሉ ደሟን የሰጠችው ግን ሰላም እስካሁን ድረስ እህቷ እንደሆነች የምታውቀው ሀንዬን ነው። በጣም ደስ ይላል። እንግዲህ የወይዘሮ ሚላት እናት እመኑኝ እኔ እውነታውን አወጣዋለሁ፣ ወደፊት እኔን አያርገኝ አመጣላችኋለሁ፣ ሀንዬን አምጥቼ ለወይዘሮ ሚላት ማስረክባት እኔ ነኝ እያሉ እየፎከሩ ነው። እውነትም ግን ሊያመጡትም ሊያደርጉትም ይችላሉ ስንል ድንገት ይህ ነገር ተከስቷል። አሁን ዋናው ትልቁ ነገር እንግዲህ ተምቹ ያመጣውን ፎቶግራፍ እንግዲህ ምን ልትል ነው ወይዘሮ ባዩሽ የሚለውን አብረን የምናይ ነው። ወይዘሮ ባዩሽ እንግዲህ ተጋልጣለች። እርግብም እንደተርገበገበች በውጤቱ ቀን አይኗ እንደፈጠጠ እጇ እንደተንቀጠቀጠ አይታችኋል። ጭራሽ አሁን መግቢያው ጨንቋታል። እማዬ ቁርስ ልስራ ላብላሽ ላጠጣሽ ስትል የነበረው አሁን አፏ ተያይዞባታል። ማድረግ የምትችለው ነገር ግራ ገብቷታል። እንግዲህ ሀንዬ ደግሞ ሄደና አሲር ተምቹ ለአሲር ነገረው። አሲር ይቅርታ አድርግልኝ። ምንድነው ይቅርታ ማደርግልኝ? ምንድነው አንተ አባንም እኮ ከዚህ በፊት ዝም ብለው ምክንያቱን ሳሰሙ ይቅርታ አድርጉልኝ ብለህ ጠይቀሃል አለው። አዎ አሁን ያንኑ ጉዳይ ነው የምነግርህ። ምንድን ነበር የምነግረኝ? ቶሎ በል አፍጥነው አለው። ባለፈው እኮ ሀናዬ ቤት ገብቼ መስቀልና ፎቶግራፉን የወሰድኩት እኔ ነኝ። ምን ብሎ ነበር የደነገጠው። ምን እያልክ ነው አንተ አለው። አዎ ለምንህ ነው የወሰድከው? በቃ አሁን ሰዎች እንፈልገዋለን 50 ሺህ ብር ስጠይ ቢሉኝ ሲሉኝ እኮ እኔ እዚህን ያክል የህይወቷ ጉዳይ ስላልመሰለኝ አውጥቼ ወስጄ 50 ሺህ ብር እኮ ሽጬ ነው አንተ ስትጨናነቅ ሳይህ 20ውን አደይሜ 30ውን ሺህ ላንተ የሰጠውህ። እኔ ከየት አመጣኸው ብዬ እኮ በኋላ ጠይቃለሁ ብያለሁ። እና እኮ እሳቸውንም ይቅር በሉኝ ብያቸዋለሁ። እንዴ ይሄን ምክንያት አውቀዋል? እንዴት ታዲያ ይቅር የሚሉ በዚህ ምክንያት ይቅር የሚሉ ይመስለኛል። እንዴት በሀናዬ ህይወት ላይ ትጫወታለህ? በእውነት ነው ምልህ። እኔ አይዲ ፎቶግራፍ ማንኛውም ፎቶግራፍ እንደሚሆነው ፎቶ የተነሳችውና መስቀሉ ማንም ቦታ ላይ የሚሸጥ መስቀል ነው። ምንድን ይሄን ያህል ብዬ ቀለል አድርጌ ነበረ ያየሁት በሰዓቱ። አሁን ግን ትልቅ ዋጋ እንደሚያስከፍል ሳየው በጣም ነው ራሴን የተሰማኝ። እኔ ነኝ ማንነቷን ያሳጣኋት። እና አሁን ምንድን ነው የምትለው? ያ ጓደኛችን ነጋ ስለነበረ ሂጄ ጓደኛችንን አንቄ የወሰዳትን ሴትዮና ብሩን የከፈለችውን ሴትዮ እንዲያገናኘኝ አድርጌያለሁ ብሎ ሲነግረው አሲርም በጣም ተናደደ። ሀናዬ ይህንን መስማት የለባትም፣ በጣም ነው የምትናደድብህ አለው። አረ ፎንቃ ስለሆነች ነው እንደሱ የምትለው አለው። አይደለም አሁን የአባቷ ጉዳይ እያስጨነቃት ነው። እኔ እናንተ ይህንን ነገር እንጨርሰዋለን ሲል አሁን እኮ ሴትዮዋን አንቄ ፎቶዋን ላመጣት ላቸው ነው። ስለዚህ ፎቶዋን ከተገኘች ደግሞ ሴትዮዋ አለቀላት እና አንተ ብቻ ይቅር እንድትለኝ ፈልገ። በፍጹም ይሄን ነገር አንተ ተምቹ ይቅር ልልህ አልችልም። በአሁኑ ሰዓት እኮ እኔ ሀና እህቴ ናት፣ አባቷ አባቴ ናቸው። ምንም መወለድ ቋንቋ ነው። ስለዚህ ከዚህ በኋላ እኔ አንተ በዚህ ነገር ምንም እሳቸው ደግሞ ታውቃለህ የሚያነሳ የሚሰርቅን ሰው እንደማይወዱና እኔን እንኳ ከዛኛው
የሰው ስስ እቃ ከመሞንተፍ እያዳኑኝ እኮ እሳቸው እንደሆኑ ታውቃለህ። የኔ መለወጥ አንተ ይኸው ስንት እስር ቤት ትገባለህ ትወጣለህ። እኔ ግን አሁን ኑሬ ተስተካክሎ ከነሱ ጋር ሁኜ እያማረብኝ አታይም? አዎ ይሄንን ፉድ ትፎደፍዳለህ። ከሆስፒታል የሚመጣ ለእሳቸው የሚባል ፉድ እየፎደፈድ እንዴት አምሮብሃል መሰላል። አዎ በቃ እኔ ህይወቴ አሁን ሙሉ ነው። አሁን ደግሞ ሀና እናንተ ወንድምና እህት ናቸው እያለው ስላገናኙኝ ቀስ በቀስ ደግሞ ሁሉ ነገር ይሳካልኛል ብዬ ቃል እየገባው ለነፍሴ ተቀምጫለሁ። ግን በፍጹም ልንምርህ አንችልም ይሄን ነገር በፍጹም። አሁን ጭራሽ እሳቸው ደግሞ አይሰሙም አይለሙም። እንዴ ደየዱ እንዲ ያለ አንተ ምን እያልክ ነው ደየዱ እንደምትለው እንዴ ምን ማለት ነው ብሎ ደግሞ አሁን አንተ ግን ጤነኛ አትመስለኝም። በቃ እኔ ከአንተ ጋር ወሬ ላቆም ነው አለና ተበሳጨበት። ከዛም እንግዲህ ሀናዬ መንገር የለብንም እኛ ራሳችን መጀመሪያ እንጨርስና ፎቶ እናሳያታለን ሲሉ ቃል ገብተዋል ማለት ነው ለራሳቸው። እንግዲህ ዶክተሩ ለአንዲት ፍቅረኛው ህይወት ማቆያ ብሎ የአንዲት ምስኪን ሀናን ሰራተኛ ናት ብሎ ህይወቷን የገደለው ከተጠያቂነት ለማያመልጥበት በጣም የሚያሳዝን ነው። ይህ ለማንኛዎቹም እንደዚህ አይነት ለሚሰሩ ዶክተሮች ትምህርት ይሆናል። አሁን ከዚህ ከማንነት ጥያቄ ያመለጠ መስሎት እየተደናገጠ ነበር የተቀመጠው። ግን አሁን እንግዲህ በነተምቹ በኩል ይህ እውነታው መጥቶበታል። ከተጠያቂነት ለማያልፍ ነገር አንዳንድ ጊዜ ቆም ብለን የአንድ ቤተሰብን ስንገል የአንድ ቤተሰብን ማኖር እንደሌለብን ስለ ራሳችን ብቻ ማሰብ እንደሌለብን የሚያስተምር ነው። እንግዲህ ተወዳጁና አስተማሪው የኖላዊ እንግዲህ ድራማ በጣም እያጓጓና አሁን በትላንትናው ዕለት ብዙዎቻችሁ በውጤቱ የተበሳጫችሁ ብትኖሩ በትዕግስት እንግዲህ ሀንዬ እንደምታሸንፍ እያወቅን አብረን መቀጠል ነው ያለብን። አሁንም ብዙ መረጃዎች አሉ። አባቷም ገና ይነቃሉ፣ ሁሉን ታሪክ ያወራሉ። እንግዲህ ተምቹም ወይዘሮ ባዩሽን አንቆ ይዞ መጥቶ እንግዲህ ፎቶውን ያጋልጣታል። ስለዚህ አሁን ዋናው ትልቁ ነገር ሀናዬ ጠንካራ ስለሆነች እኛም ማጠንከር ነው ያለብን። ብዙዎቻችን አናይም እያለን እየተናገርን አለ በኮመንት ላይ። መጨረሻውን ሳታዩ አሁን ማቆም የለባችሁም። እስከ መጨረሻ ሁላችንም በፈገግታ ሀንዬን እየገደፍን መቀጠል አለብን። ስለምትከታተሉኝ ከልብ አመሰግናችኋለሁ።